ምዕራፍ 14 ከለምጽ ደዌ የመንጻት ሕግ። እግዚአብሔር ሙሴን እንዲህ ሲል ተናገረው። ለምጽ ለያዘው ሰው ሕጉ ይህ ነው። ከለምጽ በነጻበት ቀን ወደ ካህኑ ይወስዱታል። ካህኑም ከሰፈር ወደ ውጭ ይወጣል። ካህኑም ያየዋል። እነሆም የለምጹ ደዌ ከለምጻሙ ሰው ላይ ቢጠፋ ካህኑ ስለሚያነጻው ሰው 2 ንጹሐን ዶሮች በሕይወታቸው የዝግባም እንጨት፣ ቀይ ግምጃም ሂሶጵም ያመጣ ዘንድ ያዛል። ካህኑም ከ2ቱ ዶሮዎች አንደኛዋን በሸክላ ዕቃ ውስጥ በምንጭ ውሃ ላይ ያርድ ዘንድ ያዛል። ያልታረደችውንም ዶሮ ዝግባውንም እንጨት፣ ቀዩንም ግምጃ ሂሶጱንም ወስዶ በምንጭ ውሃ ላይ በታረደችው ዶሮ ደም ውስጥ ይነክራቸዋል። ከለምጹም በሚነጻው ሰው ላይ 7 ጊዜ ይረጫል፣ ንጹሕም ይሆናል። ያልታረደችውን ዶሮ ወደ ሜዳ ይለቃታል። የነጻውም ሰው ልብሱን ያጥባል፣ ጠጉሩንም ሁሉ ይላጫል፣ በውሃም ይታጠባል፣ ንጹሕም ይሆናል። ከዚያም በኋላ ወደ ሰፈር ይገባል። ነገር ግን ከቤቱ በውጭ ሆኖ 7 ቀን ይቀመጣል። በሰባተኛውም ቀን ጠጉሩን ሁሉ ይላጫል፣ ራሱንም፣ ጢሙንም፣ ቅንድቡንም፣ የገላውንም ጠጉር ሁሉ ይላጫል። ልብሱንም ገላውንም በውሃ ያጥባል፣ ንጹሕም ይሆናል። በ8ኛው ቀን ነውር የሌለባቸውን ዓመት የሞላቸውን 2 ተባት የበግ ጠቦቶች፣ ነውር የሌለባትን አንዲት የዓመት እንስት የበግ ጠቦት፣ ስለ እህልም ቁርባን ከመስፈሪያው ከ10 እጅ 3 እጅ የሆነ በዘይት የተለወሰ መልካም የስንዴ ዱቄት 1 ማሰሮ ዘይትም ይወስዳል። የሚያነጻውም ካህን እነዚህን ነገሮች የሚነጻውንም ሰው በምስክሩ ድንኳን ደጃፍ አጠገብ በእግዚአብሔር ፊት ያቀርበዋል። ካህኑም አንዱን ጠቦት ወስዶ ስለ በደል መሥዋዕት ያቀርባል። ያንም 1 ማሰሮ ዘይት ስለ ልዩ ቁርባን በእግዚአብሔር ፊት ይለየዋል። የኀጢአትን መሥዋዕትና የሚቃጠለውን መሥዋዕት በሚያርዱበት በተቀደሰው ስፍራ ጠቦቱን ያርዱታል። የበደሉ መሥዋዕት ለካህኑ እንደሚሆን እንዲሁ የኀጢአቱ መሥዋዕት ነውና ቅዱሰ ቅዱሳን ነው። ካህኑም ከበደል መሥዋዕት ደም ወስዶ የሚነጻውን ሰው የቀኝ ጆሮውን ጫፍ፣ የቀኝ እጁንም አውራ ጣት፣ የቀኝ እግሩንም አውራ ጣት ይቀባዋል። ካህኑም ከማሰሮ ዘይት ወስዶ በግራ እጁ ውስጥ ያፈሰዋል። ካህኑም በግራ እጁ ውስጥ ባለው ዘይት ቀኝ ጣቱን ነክሮ ከዘይቱ በእግዚአብሔር ፊት 7 ጊዜ በጣቱ ይረጫል። ካህኑም በእጁ ውስጥ ከቀረው ዘይት የሚነጻውን ሰው የቀኝ ጆሮውን ጫፍ፣ የቀኝ እጁንም አውራ ጣት፣ የቀኝ እግሩንም አውራ ጣት የበደል መሥዋዕት ደም ባረፈበት ላይ ይቀባዋል። በካህኑም እጅ ውስጥ የቀረውን ዘይት ካህኑ በሚነጻው ሰው ራስ ላይ ያደርግበታል። ካህኑም በእግዚአብሔር ፊት ያስተሰርይለታል። ካህኑም የኀጢአቱን መሥዋዕት ያቀርባል። ካህኑም ከኃጢአቱ ለማንጻት ለሚነጻው ሰው ያስተሰርይለታል። ከዚህም በኋላ ካህኑ የሚቃጠለውን መሥዋዕት ያርዳል። ካህኑም የሚቃጠለውን መሥዋዕትና የእህሉን ቁርባን በመሠዊያው ላይ በእግዚአብሔር ፊት ያቀርባል። ካህኑም ያስተሰርይለታል፣ እርሱም ንጹሕ ይሆናል። ድሃም ቢሆን በእጁም ገንዘብ ባይኖረው ማስተሰሪያ ይሆንለት ዘንድ 1 ጠቦት ስለ በደል የመለየት መሥዋዕት ከመስፈሪያውም ከ10 እጅ 1 እጅ የሆነ በዘይት የተለወሰ የስንዴ ዱቄት ለቁርባን እንደ ማሰሮ ዘይትም ያመጣል። 2 ዋኖሶች ወይም 2 የርግብ ግልገሎች በእጁ እንዳገኘ አንዲቱን ለኀጢአት መሥዋዕት አንዲቱንም ለሚቃጠል መሥዋዕት ይወስዳል። በ8ኛው ቀን ያነጹት ዘንድ ወደ ካህኑ ወደ ምስክሩ ድንኳን ደጃፍ በእግዚአብሔር ፊት ያመጣዋል።
ካህኑም የበደሉን መሥዋዕት የበግ ጠቦት የማሰሮንም ዘይት ይወስዳል፣ በእግዚአብሔርም ፊት ለቁርባን ያቀርበዋል። የበደሉንም መሥዋዕት የበግ ጠቦት ያርዳል። ካህኑም ከበደሉ መሥዋዕት ደም ወስዶ የሚነጻውን ሰው የቀኝ ጆሮውን ጫፍ፣ የቀኝ እጁንም አውራ ጣት፣ የቀኝ እግሩንም አውራ ጣት ይቀባዋል። ካህኑም ከዘይቱ በግራ እጁ ውስጥ ያፈሰዋል። ካህኑም በግራ እጁ ውስጥ ካለው ዘይት በቀኝ ጣቱ 7 ጊዜ በእግዚአብሔር ፊት ይረጨዋል። ካህኑም በእጁ ውስጥ ካለው ዘይት የሚነጻውን ሰው የቀኝ ጆሮውን ጫፍ፣ የቀኝ እጁንም አውራ ጣት፣ የቀኝ እግሩንም አውራ ጣት የበደል መሥዋዕት ደም ባረፈበት ላይ ይቀባዋል። በካህኑ እጅ ውስጥ የቀረውን ዘይት በሚነጻው ሰው ራስ ላይ ያደርገዋል። ካህኑም በእግዚአብሔር ፊት ያስተሰርይለታል። በእጁ ካለው ከዋኖሶች ወይም ከርግብ ግልገሎች አንዱን ያቀርባል። አንዲቱ ለኀጢአት መሥዋዕት፣ ሌላይቱ ከእህል ቁርባን ጋር ለሚቃጠል መሥዋዕት ያቀርባል። ካህኑም ለሚነጻው ሰው በእግዚአብሔር ፊት ያስተሰርይለታል። ለመንጻቱ የሚያስፈልገውን ነገር ለማያገኝ የለምጽ ደዌ ላለበት ሰው ሕጉ ይህ ነው። በቤት ላይ ስለሚታይ የለምጽ ደዌ ምልክት ሕግ። እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ትወርሷት ዘንድ እኔ ወደምሰጣችሁ ርስት ወደ ከነዓን ምድር በገባችሁ ጊዜ እኔም የለምጽ ደዌ ምልክት በርስታችሁ ምድር ቤት ባደረግኩ ጊዜ ባለቤቱ መጥቶ ካህኑን ደዌ በቤቴ ውስጥ እንዳለ አይቻለሁ ብሎ ይንገረው። ካህኑም በቤቱ ውስጥ ያለውን ዕቃ ሁሉ እንዳይረክስ እርሱ የለምጹን ምልክት ለማየት ወደ ቤት ሳይገባ ቤቱን ባዶ እንዲያደርጉት ያዛል። በኋላም ካህኑ ቤቱን ለማየት ይገባል፣ የለምጹንም ምልክት ያያል። እነሆም የለምጹ ምልክት በግንቡ ላይ በአረንጓዴና በቀይ ቢዥጎረጎር መልኩም ወደ ግንቡ ውስጥ ቢጠልቅ ካህኑ ከቤት ውስጥ ወደ ቤቱ በር ወጥቶ 7 ቀን ቤቱን ይዘጋዋል። ካህኑም በሰባተኛው ቀን ተመልሶ ቤቱን ያያል። እነሆም ደዌው በቤቱ ግንብ ላይ ቢሰፋ ካህኑ ደዌ ያለባቸውን ድንጋዮች እንዲያወጡ ከከተማውም ወደ ውጪ ወደ ረከሰው ስፍራ እንዲጥሉአቸው ያዛል። ቤቱንም በውስጡ በዙሪያው ያስፍቀዋል። የፋቁትንም የምርጊቱን አፈር ከከተማ ወደ ውጪ ወደ ረከሰ ስፍራ ያፈሱታል። በእነዚያ ድንጋዮች ስፍራ ሌሎች ድንጋዮችን ያገባሉ። ሌላም ጭቃ ወስደው ቤቱን ይመርጉታል። ደዌውም ዳግም ቢመለስ ድንጋዮቹም ከወጡ ቤቱም ከተፋቀና ከተመረገ በኋላ በቤቱ ውስጥ ቢሰፋ ካህኑ ገብቶ ያያል። እነሆም ደዌው በቤቱ ውስጥ ቢሰፋ በቤቱ ውስጥ ያለው እየፋገ የሚሄድ ለምጽ ነው፣ ርኩስ ነው። ቤቱንም ድንጋዮቹንም እንጨቱንም የቤቱንም ምርጊት ሁሉ ያፈርሳል። እነርሱንም ከከተማ ወደ ውጪ ወደ ርኩስ ስፍራ ያወጣል። በተዘጋበትም ጊዜ ሁሉ ወደ ቤቱ የሚገባ እስከ ማታ ድረስ ርኩስ ይሆናል። በቤቱም የሚተኛ ልብሱን ያጥባል፣ እስከ ማታም ርኩስ ነው። በቤቱም የሚበላ ልብሱን ያጥባል፣ እስከ ማታም ርኩስ ነው። ካህኑም ገብቶ ቢያየው እነሆም ቤቱን ከተመረገ በኋላ ደዌው በቤቱ ውስጥ ባይሰፋ ደዌው ስለ ሻረ ካህኑ ቤቱን ንጹሕ ነው ይለዋል። ካህኑም ቤቱን ለማንጻት 2 ዶሮዎች፣ የዝግባ እንጨት፣ ቀይ ግምጃ፣ ሂሶጵም ይወስዳል። አንደኛይቱንም ዶሮ በሸክላ ዕቃ ውስጥ ከምንጩ ውሃ በላይ ያርዳል። የዝግባውንም እንጨትን፣ ሂሶጱንም፣ ቀዩንም ግምጃ፣ ደነኛይቱንም ዶሮ ወስዶ በታረደችው ዶሮ ደምና በምንጩ ውሃ ውስጥ ይነክራቸዋል። ቤቱንም 7 ጊዜ ይረጨዋል። ቤቱንም በዶሮይቱ ደም በምንጩም ውሃ
በደህነኛይቱም ዶሮ በዝግባውም እንጨት በሂሶጱም በቀዩም ግምጃ ያነጸዋል። ደህነኛይቱንም ዶሮ ከከተማ ወደ ሜዳ ይሰዳታል፣ ለቤቱም ያስተሰርይለታል፣ ንጹሕም ይሆናል። ይህም ሕግ ነው። ለሁሉ ዐይነት ለምጽና የቈረቈር ደዌ ሕጉ ይህ ነው። በልብስና በቤትም ላለ ለምጽ፣ ለእባጭም፣ ለብጉርም፣ ለቋቁቻም በሚረክስና በሚነጻ ጊዜ እንዲህ ያስታውቅ። ይህ የለምጽ ሕግ ነው።